በየኔ ቆንጆ የቀረችውን ቀልብሽን ይዘሽ ወደ ቤትሽ ግቢ። ብትሞት ይሻላል አንተም ብሎ ፖሊስ ቱ የልጁን ጠኔ ሳያስታግስ እኔን ለመጣል ይሄን ያህል መሄድ አልነበረበትም። ልጁ ግን እንዴት ልትሆን ነው? እንዴትስ ብትሆን እኛ ምን አገባን? ስትፈልግ ከአባቷ ጋር ገሃነም መግባት ትችላለች። አባቴ 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 ነስ ምን ሆነ ነው? አባቴ አባቴ ተነስ አባ ግን ምንም እንደዚህ ሆነችው? አንዳለኝ የምትለው አባቷን ተገሎባት ነው። አይ አልሰማውም የኔ ከርታታ። ምን አገኘክ አንተ ጥሩ ሰው? ምን ነው አይ እነዚህ ነው የመሰሉ ልጆችን የትተክ እንደው ምንድን ነው የሚሻለን? እንደው አባትሽ ታማኝ የድርጅት አካውንታንት ነበር። ስለ አንተ ነበር እያልኩ ላውራ። እንዴት ያለ ጥሩ ሰው መሰለሽ! ደግ ሰው የማይበረክት ደፉብኝ እነዚህ አውሬዎች። ወይ አባቴ እንደተገደለ እንዴት አወቅሽ? ሰራተኞች ይነገሩ ሰማሁ። እኔ የምልሽ አሁን ማን አጠገብሽ አለ? ማለቴ እንደማይሽ ገና ልጅ ነሽ። ህይወት ብቻሽን የሚከብድ ይመስለኛል። እኔ ጓደኛዋ ነኝ። አንቺ ራስሽ ሰው የሚያስፈልግሽ ልጅ ለዚች ምን ታረጊላታለሽ? እሷን ለመጠበቅ ምንም አደርጋለሁ። እናትሽ እንደሞተች ነግሮኝ ነበር። እንደው የቅርብ ዘመድ እንኳን የላችሁ? የለንም። አፈር በበላ የኔ ከርታት። እኔ ያለሁልሽ። እሺ አባትሽ ሊሞት ሲል ታውቆት ነበር መሰለኝ። ልጄን አደራ ብሎኛል እኮ። ቆይ ከአባቴ ጋር ይሄን ያህል ቅርበት ካለሽ ለምን ለቅሶ ላላየውሽ? ለአንድ ትልቅ ቢዝነስ ጉዳይ ቻይና ነበርኩ። ከዚህ በኋላ አንቺ ወገን አልባ አይደለሽም፣ ከኔ ጋር ትኖሪያለሽ። እኔ ማንንም ሰው ሸክም መሆን አልፈልግም። እዚሁ ነው የምሆነው። ጥሩ ሀሳብ ይመስላሉ ሊትዬ። እሺ በያት። ብርክቲ ምን መሆንሽ ነው? ይሄ በጭራሽ የማይሆን ነገር ነው። ለምን? አጠገብሽ ሰው እንዳለ ካመንኩ ራሱ እኔ ከጭንቀት እድናለሁ። እየመጣሁ እኮ ጠይቅሻለሁ። አይ በፍጹም አይሆንም ብርክቲ። ከእንግዲህ ብቻሽን ጥዬሽ ብሄድ የአባትሽ መንፈስ ረፍት አይሰጠኝም። ወይ በጥቃ ቆይ ምን ያደረግሽ ነው በዚህ ሰዓት? የዚህ ጆሮ ጌጥ አንደኛው ጠፍቶ እህቴ እያበደችብኝ ነው። እሱን እየፈለኩ ነው። በዚህ ሰዓት ነው እንዴት ታዲያ የምትፈልጊው? ኧረ እባክሽ ሂጂልኝ። ምን ማለት ነው? ይሄ ካልተገኘ እህት እንደመብረቅ ማንባረቋን የምታቆም መሰለ? ኧረ ወይኔ ትሽ አስበላሽ። እንዴትዬ ምን አጠፋው? ጆሮ ዝም በይ። ሰራተኛ እንጂ ሌባ እንደማሳድግ አላውቅም ነበር። ኧረ እኔ አልሰረኩም። ዝም በይ። አስደነገጥሽ አይደል? እህቴ ምን ተፈጥሮ ነው? ነይ ተቀበያት። ቆምሽ ተፈጨርሽ። እንዴ ደግሞ ተዋወቋት። የሂሳብ ሰራተኛ ልጅ ናት። ስምሽን ማን አልሽ? የኔ ቆንጆ ሉሊት። ኪሩቤል ይባላል። ኪራ ብለሽ ልጠሪኝ ትችያለሽ። እሺ ሉሊት። ስማ ደግሞ የባጤ ቆጡን እያወራ እንዳታሰለቻት። ዝም በያት። እኔ አሰልቻለሁ። እንደውም ፈታ ነው ማረግሽ። እኔ ለሷ አስቤ ጆሮ ጌጧን በፈለኩላት እኔም በጥፊ። ለነገሩ የ80 ቀን እድሌ ነው እሷ አሻንጉሊት ያደረገኝ። እትዬ መጣሽ እንዴ?
ሰሚኛለሽ? ስለዚህ ጆሮ ጌጥ ማውራት አይደለም። ከዚህ በኋላ ብታስቢ ምላስሽን ነው የምቆርጥልሽ። እሺ? የቱ ጆሮ ጌጥ? እሺ ሁለተኛ ስለሱ አላወራም፣ አላስበው። እንደው አሁን እዚህ ቤት እኛ ትምህርት ቤት እኮ በጣም ፌመስ ነው። አንቺ ራሱ እንዴት እንዳላወቅሽኝ ግራ ነው የገባኝ። ታዋቂ ስትሪመር እኮ ነው። ምናልባት ሊሆን ይችላል ነው እንጂ ለምን ገብተሽ አይጂ ላይ ሰርች አታደርጊኝ? በዛውም የጻፉልኝ ኮሜንቶች ታነቢያለሽ። አይጂ ምንድን ነው? ኢንስታግራም የለኝም። እኔ አላምንም። አይጂ የለሽም? ቆይ በስልኬ ላሳይሽ። ሰላም ነው? ቢግ ብሮ ታላቅ ወንድሜ ነው። ሉሊት ትባላለች። ሰላም ባርኩት። ሉሊት ይበቃል ይበቃል። በነገራችን ላይ እሱ እንዳንቺ ሶሻል ሚዲያ ዝና ምናምን አይወድም። ከእውቀት የራቀ እውቅና መውደቂያ ነው ብሎ ይመጻደቃል። እውቅናውን እኮ ስላልቀመሰው አይደል? ይሆናል። አዎ እሺ ጎረምሳው፣ አዲሱ ኬዝ እንዴት እየሄደልህ? እኔ እንጃ፣ ትንሽ የተወሳሰበ ነገር አለው። ዛሬ ስራ ቦታው ስለ ሰውየው የሚያውቅ ሰው ካለ ብዬ ጥያቄ አዘጋጅቼ ሄጄ ነበር። እና ፍንጭ አገኘ? ከስራ ባልደረቦቹና ካለቆቹ ጋር ያለውን ግንኙነት ለማጣራት ሞክሬ ነበር። እና ምን ተባለ? አቶ ገዛኝ ሲበዛ መልካም ሰውና ከሁሉም ሰራተኞቹ ጋር ተቻችሎ የሚኖር ሰው እንደሆነ ነው የነገሩኝ። አንተ ደግሞ እሱ ምን ይገርማል? ሁሉም ሰው ሲሞት ደግ ሰው ነበር ተብሎ ነው የሚወራው። የኛ ማህበረሰብ ሳታገባ ስትቆይ አረጀ ጃጀ ይልህና ስትሞት ጊዜ ምን አገኘው የአንድ ፍሬ ልጅ ይልና ያለቅስልሃል። ጭራቅ የሚያስቀና ስብዕና የነበረው ሰው ሲሞት እንኳን የደሃ አባት ነበር ብለን እኮ የምንጠራ ዜጎች ነው። የእሱ እንኳን ትክክል እንደሆነ ነው የሰማሁት። ታዲያ ግን ከአለቃው ከወይዘሪት ሮዛ ጋር በተደጋጋሚ ይጋጩ እንደነበረ ስሰማ ትንሽ ጥርጣሬ አደረብኝ። ምን እንዴት? ማን ነገር? ከእሷ ሰራተኞች አንደኛው ነው። ስልኬን የምዘጋው በምክንያት ነው ሮዛ። ፖሊስ ጣቢያ ውስጥ እግሬ ስር ቢከተሉ ብዙ መርማሪዎች አሉ። አንቺ ደግሞ እንደ ፍቅረኛ 10 ጊዜ ትደውይልኛለሽ። እስኪ ተረጋጋ። ይልቅ ትላንት ከጉድ ነው የተረፍነው። ምን ተፈጠረ? የዛን ሰውዬ ልጅ ቤት ይዣት ስገባ ሰራተኛ ጆሮ ጌጡን ይዘው ደረስኩ። ለጥቂት ነው የተረፍነው። ምን? አንቺ እብድ ነሽ እንዴ? ምን ልትሰሪ ነው ቤትሽ ወስደሻት? አንተ ስራ መስራት ስላልቻልክ ነው። ቤቱን እንድትፈትሽ ስልክ ባዶ እጅህን ወጣ። ደግሞ ሌላ ጉድ። ምን የተፈጠረ ችግር አለ እንዴ? አዎ ከባድ ችግር ተፈጥሯል። ምን ተፈጠረ? ትላንት በረከት ሰራተኞችሽን ጥያቄ ጠይቋቸው ነበር። አንደኛው ሰራተኛሽ አንቺና ያ ሰውዬ ብዙ ጊዜ እንደምትጋጩ መረጃ ሰጥቷቸዋል። ምን መሰለሽ፣ ጓደኛሽ ሀዘን ላይ ስለሆነች ነው ያንቺን ቃል የሚቀበለው። ችግር የለውም፣ የምትፈልገውን ጠይቀኝ። የጓደኛሽ አባት ከመሞቱ በፊት የተጣላው ወይ ያስቀየመው ሰው አለ? እኔም ማውቀው ነገር የለኝም። እንዳልኩ ሉሊት የቅርብ ጓደኛ ይትሆን እንጂ አባቷ ጋር ስለተጣላው ሰው ለማወቅ የሚያስችል ነገር የለኝም። ምናልባት
እሷ ስታወራ ከሰማሽ አሊያም ሌላ ሰው እንደነገርኩ ነው። የሉሊት አባት ከሰው ጋር ተጣላ ሲባል አይቼም ሰምቼም አላውቅም። እንደውም የሰፈር ሰዎች ስለሱ መልካምነት ነው የሚያወሩት። ጥሩ። አዲስ ነገር ካለ በዚህ ስልክ ቁጥር ደውይልኝ። ለጊዜው ጨርሰናል። ምናልባት ሌላ ጊዜ ብታስፈልጊኝ ከሆነ ደውዬ እጠራሻለሁ። አሁን መሄድ ትችያለሽ። ምን እያሰብሽ ነው? የአባቴን ገዳዮች እንዴት እንደሚበቀላቸው። እሺ፣ ግን መጀመሪያ አንቺ ተረጋጊ። እነዚህ ገዳዮች በአንቺ አቅም የሚመከቱ ቢሆኑ አባትሽን ለመግደል አቅም ባልኖራቸው ነበር። እነሱን ለመበቀል ከየትም ቢሆን አቅም አሰባስባለሁ። እኔ እኮ ፈርቼልሽ ነው። እነሱን ዋጋቸውን ከሰጧቸው በኋላ ብሞት እንኳን ግድ የለኝም። እባክሽን እንደሱ አትበይ። እነዚህን አውሬዎች ለፈጣሪ እንስጣቸው፣ እሱ ራሱ ይቅጣቸው። ፈጣሪ እነዚህን ሰዎች መቅጣት ከፈለገ እንኳን እኔን ነው የቅጣት መሳሪያ ማድረግ ያለበት። ቅዠት ነው የሆነባቸው። እሺ በቃ ተረጋጊ። እኔ እኮ አንድ ነገር እንዳትሆኝብኝ ስለምፈራ ነው። አንቺ አትጨነቂ። አንዴ እነሱ ጋር ልድረስባቸው እንጂ በቀላሉ አልሞትላቸው። እሺ እንውጣና ንፋስ እንቀበላ። ቆይ ለምንድን ነው ወደ ቤት መመለሱን የፈለግሽው ሉሊት? እኔ እንጃ። በቃ እዛ ቤት ውስጥ አባቴ የሚጠብቀኝ ነው የሚመስለኝ። አይኖ ብርክቲ በጣም እያሰለችሽ እንደሆነ ግን በቃ ደርሰን ብቻ እንመለሳለን። አረ በጭራሽ አታሰለችኝም ሉሊት። ግን የአባትሽ ሀዘን እንድትረሺ ለጊዜውም ቢሆን ከዛ ቤት ራቅ ብትይ ይሻላል ብዬ ነው። ስለተረዳሽኝ አመሰግናለሁ። አንቺ ለእኔ ጓደኛዬ ብቻ አይደለሽ፣ ከሌላ እናት ያገኘሁሽ እህቴም ጭምር ነሽ። አድዬ ማንን ነው የታደለው? እኔ አንቺ። ይቅርታ፣ እዚህ ምን እየሰራህ ነው? ያው እኔ ፖሊስ ነኝ አላልኳችሁ? አንዳንድ የአባትሽን ገዳይ የሚጠቁም ፍንጭ ካገኘው ብዬ እየፈለኩ ነበር። ቤት ውስጥ ማንም ሳይኖር? ቆይ እንዴት ቤቱን ከፈትከው? አንቺ ልጅ ፖሊስ መሆኔን እየነገርኩሽ ትረሻለሽ መሰል። እና ፖሊስ የሰው ቤት ሰብሮ ይገባል እንዴ? አስፈላጊ ሆኖ ከተገኘ ምንም ነገር የማድረግ መብት አለው።
እና የቤቱን ቁልፍ ሰብረው ነው? አይ አልተሰበረም። እሺ ኢንስፔክተር፣ እና የምትፈልገውን አገኘ? በጣም በሚያሳዝን ሁኔታ ምንም የሚጠቅመኝ ነገር አላገኘሁም። አሁን መሄድ አለብኝ። ሉሊት፣ አንቺ ልክ ነሽ። ይሄ ሰው ምንም ፖሊስ አይመስልም። ፖሊስ ከሆነ ራሱ ከወንጀለኞች ጋር ተባብሮ የሚሰራ ሙሰኛ ፖሊስ ነው የሚሆነው። አልሰማልሽኝ እንጂ እኔ ውስጥ ዋሽቶኝ አያውቅም። አሁን በጣም መጠንቀቅ አለብን። ረቀስ እያልሽኝ እንጂ ለበረከት ማን መረጃ እንደሰጠው አጣራ። የገዛ ሰራተኞችሽ እኮ ናቸው መረጃውን የሰጡት። እኔ ምን ብዬ ነው የማጣራው? አንተ ግን የምር መርማሪ ፖሊስ ነህ? ቆይ እንዴት ይሄን ማሰብ ያቅታል? ማን ነው የኔንና የዛን ሽማግሌ ሰውዬ ጸብ ለፖሊስ የተናገረው ብዬ ራሴን ጥርጣሬ ውስጥ ልክተት? እኔ ምን ማድረግ እችላለሁ? ቀሽም ለጥያቄ ፈልጋችኋለሁ ብላ አውጣጣቸዋ። ውረድ አሁን። ቤቱን ለመድሽው? እየለመድኩት ነው። የምትፈልጊው ነገር ካለ ንገሪኝ። አመሰግናለሁ። የአባትሽ ገዳይ የተገኘ እንዴ? ምናልባት ጠላት ነበረው? አባቴ ሰላማዊ ሰው ነው። ይህን ያህል የሚያደርስ ጸብ ውስጥ አይገባም። የጊዜ ጉዳይ ነው እንጂ መገኘቱ አይቀርም። ጠንከር በይ። ምን ሆነሃል? አንተ ልጅ በር ሳታንኳኳ አትግባ ያልኩ ስንት ጊዜ ነው? ይቅርታ አለቀ። እሱ ደግሞ የምን ፋይል ነው? አዲስ ኬዝ ተቀበልክ እንዴ? አይ ቁጭ ከምል ብዬ ድሮ ፋይል ይዤ ነው። ባይሆን አንተ ከምን ደረሰ? ከነገርኩ ውጭ ምንም አዲስ ነገር የለም። ገዳዩን ለፍርድ እንደምታቀርብ አምንብሃለሁ የኔ ጀግና። ማንኛውም የምትፈልገው ነገር ካለ ደውልልኝ። አመሰግናለሁ አጎቴ። በል እኔ ልጆቼና ሚስቴ እየጠበቁኝ ነው፣ ልውጣ። እነ ሳሚን ሰላም በልልኝ። ሲመች ብቅ ብለህ ጠይቃቸው፣ እነሱም ጠፍቷል እያሉ። እንኳን መጣሽ ሉሊት። እስቲ እናደርገው። ለምን አብረሽ ነው አትገቢ? አይ አልፈልግም። ለምን? ደስ ይላል እኮ በእናትሽ። በዛው ከፋኖች ጋር ትታወቂያለሽ። ከኔ ጋር ከሆንሽ በአንዴ ነው ፌመስ የምትሆኝ። እኔ ፌመስ መሆን አልፈልግም። ለምን? ዝና እኮ ደስ ይላል። አንተን የጠቀመ ነገር አለ? በጣም ብዙ ነገር። ለምሳሌ በትምህርት ቤታችን ውስጥ በጣም በብዙ ሴቶች እወደዳለሁ። በብዙ ሴቶች መወደድ ደስ የሚል ነገር ነው እንዴ? ቀላል ደስታ አለው? ይሄ እኮ የሁሉም ወንዶች ድሪም ነው። ግን ሁሉም አይታደሉት። እነሱ ያለሙታል፣ እኔ እኖረዋለሁ። እና አብረሽኝ ስትሪም አታረጊ? ኖ ቴንክ ዩ። በቃ እኔ ልግባ፣ ሰዓት እየደረሰብኝ ነው። እና ልሻለሁ እናቴ እዚህ ቤት እየሰራች ካሳደገችኝ በኋላ እሷ ስትሞት እኔም የሷን ዙፋን ወረስኩ ልሻለሁ። በጣም ያሳዝናል። ፈጣሪ እኔን ቶሎ ነው ያጽናናኝ። አንቺ ማን ትጽናኛለሽ? እሺ። እና ይገርምሻል እዚህ ቤት ወንዶቹ ምንም የማያውቁ ደጎች ናቸው። እህታቸው ግን እሳት ታውቂያለሽ? ልብልብ እኮ ነው የምታደርገኝ። አራስ ነብር ናት። አንቺ ግን እድለኛ ነሽ፣ ድመት ነው የሆነችልሽ።
ይሄን ያህል ውሃ በቀጠነ እኮ ነው እንደ ቀሪላ የምትጠልዘኝ። ባለፈው ራሱ ከሞላ የጆሮ ጌጥ አንድ ፍሬ ጎደለ ብላ አይደል እንዴ ከፊትሽ በጥፊ ወለወለች። አሁን እሷ አድርጋ ለጣለችው ጆሮ ጌጥ እኔ ጥፊ ይገባኛል? ሉሊቴ ይገባኛል? የምን ጆሮ ጌጥ? ጆሮ ጌጥ ነው። በእርግጥ ጆሮ ጌጦቿ ውድ ናቸው። ይሄ ግን የኔ ጥፋት አይደለም። ሉሊቴ እንዴት አመሸሽ? ቤቱን ለመድሽው? አዎ በጣም አመሰግናለሁ። ኧረ ምን ችግር አለው? ያደራ ልጄ እኮ ነሽ። በቃ እኔ ትንሽ ስለደከመኝ አረፍ ልበል። ሂጂ በቃ ተኚ።